Another deadly aerial barrage. ሰማዩ በድንገት ተቀደደ። ጸጥታ የሰፈነበት የእስራኤል ሰሜናዊ ድንበር በሰከንዶች ውስጥ ወደ ሲኦልነት ተቀየረ። ማለዳው ገና በውል ሳይፈነጥቅ ከሊባኖስ ተራሮች ጀርባ የተወነጨፉ የሞት መልእክተኞች አየሩን እየሰነጠቁ ወደ ታች መንደርደር ጀመሩ። የሄዝቦላ ኃይሎች ያለምንም ርህራሄ የለቀቁት የሮኬት ዝናብ እስራኤልን ለማውደም እያለመም ነበር። ከ30 በላይ በሚሆኑ ገዳይ ሮኬቶች የታጀበው የጥቃት በሁለት ተከታታይና አስፈሪ ማዕበሎች ተከፍሎ ነበር የመጣው። የመጀመሪያው ማዕበል ከ20 በላይ ሮኬቶችን ያቀፈ ሲሆን የገሊላን ሰማይ በቀይ የነበልባል ቀለም አጥለቀለቀው። በድንበር ከተማዋ ኪሪያት ሽሞናና በአጎራባች መንደሮች የጥቃት አደጋን የሚያስታውቀው የኡኡታ ድምፅ የሰዎችን ልብ በድንጋጤ ሲያርደው አስተጋባ። ነገር ግን እስራኤል ዝም ብላ የምትወገር ሀገርም አልነበረችም። ከምድር ውስጥ እንደተተኮሰ የብርሃን ቀስት የእስራኤል የብረት ጉልላት አይረንዶም ሚሳኤል መከላከያ ስርዓት ወደ ሰማይ ተተኮሰ። በአየር ላይ የተፈጠረው ግጭት የሰማይ ላይ ጦርነትን ይመስል ነበር። ሮኬቶች ከሚሳኤሎች ጋር ሲላተሙ የሚሰማው የፍንዳታ ድምፅ ምድሪቱን አናወጣት። Another deadly aerial barrage. የእስራኤል መከላከያ ኃይል IDF እንዳስታወቀው ከሊባኖስ ከተተኮሱት ውስጥ 8ቱ እጅግ አደገኛ ሮኬቶች በአየር ላይ ብትንትናቸው ወጥቷል። ቀሪዎቹ ደግሞ የሰው አልባ ወደሆኑ ክፍት ሜዳዎች ተምዘግዝገው መሬቱን በከባድ ጉድጓድ ከመበርበር ባለፈ በሲዮት ላይ ያደረሱት ጉዳት አልነበረም። ሆኖም የሄዝቦላ ጥቃት በዚህ አላበቃም። የመጀመሪያው ማዕበል ፍርሃት ገና ከሰዎች ልብ ሳይጠፋ ከጥቂት ደቂቃዎች በኋላ 10 ሮኬቶችን ያቀፈ ሁለተኛ ዙር ጥቃት ወደ ምዕራባዊ ገሊላ ተወነጨፈ። የብረት ጉልላቱ ዳግም ስራውን ጀመረ። 3ቱን ሮኬቶች በአየር ላይ በማክሸፍ ወደ ትቢያነት ቀየራቸው። የተቀሩት 7ቱ ሮኬቶች ባዶ መሬት ላይ በመውደቅ ብናኝ አቧራን ወደ ሰማይ አቦነኑ። ይህ ጥቃት ቀላል አልነበረም። በሰሜናዊቷ እስራኤል ላይ ባለፉት ሳምንታት ውስጥ ከተፈጸሙት ጥቃቶች ሁሉ እጅግ የከፋውና የብረት ጉልላቱን አቅም እስከ መጨረሻው የፈተነ ኃይለኛ የማጥቃት ዘመቻም ነበር። ቀደም ሲል በድብቅ በሚጓዙ ድሮኖች ጥቃት ክፉኛ የተመታችው ኪሪያት ሽሞና አሁን ደግሞ ከሊባኖስ በሚዘንበው የሮኬት ዝናብ ስር ሆና ቀጣዩን ዕጣ ፈንታዋን በጭንቀት እየተጠባበቀች ትገኛለች። በዚህ የሞትና የህይወት ትግል መሃል ትዕይንቱ ከሰማይ ወደ አስፈሪ የደቡብ ሊባኖስ የጦር ሜዳ ተሸጋገረ። የእስራኤል ጦር እግረኛ ወታደሮች ወደ ጠላት መንደር ዘልቀው በመግባት ታሪካዊ የተባለ ኦፕሬሽን እያካሄዱም ነበር። በ91ኛው የገሊላ ቀጠና እዝ ስር የሚንቀሳቀሱት የ8ኛው አርሞርድ ብርጌድ ተጠባባቂ ወታደሮች ሕይወታቸውን በእጃቸው ይዘው በጠላት ምድር ውስጥ አሰሳ ጀመሩ። ፍለጋቸውም ከንቱ አልቀረም። ሄዝቦላህ በቀጥታ ወደ እስራኤል አቅጣጫ ነጣጥሮ የጠመደውን እጅግ አደገኛ የሆነ የጸረ ታንክ ሚሳኤል ማስወንጨፊያ ደርሰውበታል። ከማስወንጨፊያው ጎን ለጎን በርካታ የጸረ ታንክ ሚሳኤሎች፣ ዘመናዊ የጦር መሳሪያዎችና ልዩ ልዩ ወታደራዊ ቁሳቁሶች በድብቅ ተከማችተው ተገኝተዋል። የአይዲኤፍ ጦር በዚህ ብቻም አላቆመም። በደቡባዊ ሊባኖስ የሚገኙና ሄዝቦላህ እንደ መደበቂያና ማዘዣ ማዕከል የሚጠቀምባቸውን ሕንፃዎች በመለየት ለአየር ኃይሉ ጥቆማም ሰጠ። ከሰማይ የመጣው የእስራኤል የጦር አውሮፕላኖች ጥቃት እነዚህን ሕንፃዎች ከነነዋሪዎቻቸው አመድ አደረጋቸው። በርካታ የሄዝቦላ ታጣቂዎችም የዚህ ጥቃት ሰለባ ሆነዋል። የጦርነቱ ነበልባል እያየለ ባለበት በዚህ ወቅት የእስራኤል መከላከያ ሚኒስተር እስራኤል ካትዝ ዓለምን ያስገረመና የጂኦፖለቲካው ሚዛን የሚቀይር አስደንጋጭ መግለጫም ሰጡ። ሚኒስትሩ በሙሉ በራስ መተማመን እንደተናገሩት እስራኤል ከኢራንና ከቀጠናው ተላላኪዎቿ ጋር የምታደርገው ጦርነት እነዚህ ቡድኖች በእስራኤል ላይ ስትራቴጂካዊ ስጋት የመሆን አቅማቸውን ሙሉ በሙሉ እስከ ማጣት አድርሷቸዋል። ንግግራቸው ተራ የፖለቲካ ዲስኮርም አልነበረም፣ ምድርን የሚያንቀጠቅጥ ሚስጥር አዘል መልእክት እንጂ። ኦፕሬሽን ቴልአቪቭና ኦፕሬሽን የነበልባል አንበሳ የተሰኙት ታላላቅ ዘመቻዎቻችን የኢራንን የኒውክለር ፕሮግራምና የኒውክለር ጦር መሳሪያ የማምረት አቅሟን ሙሉ በሙሉ አውድመታል በማለት ካትዝ ዓለምን ጉድ የሚያሰኝ ዜና በሰሩ። አሁን የቀረው ብቸኛ ስጋት ዳግም ፕሮጀክቱን ለማስጀመር ሊያገለግል የሚችለው የበለጸገው ዩራኒየም ጉዳይ ብቻ ነው። በመሆኑም አሜሪካና እስራኤል ይህ የበለጸገ ማቴሪያል ከኢራን ምድር ጠራርጎ እንዲወጣ ማድረግ ጦርነቱን ለማብቃት እንደ ቅድመ ሁኔታ አስቀምጦታል ሲሉ አቋማቸውንም አስታወቁ። የኢራን የክፋት ክንዶች የተባሉት ከፈረሱ
ዙር አገዛዝ አንስቶ እስከ ሄዝቦላህና ሐማስ ድረስ ያሉት ኃይሎች ክፉኛም ተመተዋል። በእስራኤል ሀገረ መንግስት ላይ የህልውና አደጋ የመፍጠር አቅማቸውም ተንኮታክቷል። ነገር ግን አሁንም ድረስ የሚንፈራገጡት ጥቂት የኃይል ስብርባሪዎች እንዳሉም ይነገራል። እነዚህንም ቢሆን በተሟላ ቁርጠኝነትና ባለን ኃይል ሁሉ ማጥፋታችንን እንቀጥላለን ሲሉ ካተሳረጋገጡ የጠመንጃው ድምፅ ለአንዲትም ሰከንድ ባልቆመበት በዚህ አስፈሪ ጦርነት ትዕይንት ውስጥ ፖለቲካዊው የቼዝ ጨዋታ ወደ አዲስ ምዕራፍ ተሸጋገረ። በጦር ሜዳ ደም የሚቃቡት ሊባኖስና እስራኤል ታሪክን በሚቀይር መልኩ በዋሽንግተን ዲሲ የጠረጴዛ ዙሪያ ድርድርም ሊቀመጡ ነው። ለወራት የዘለቀውና ትንሿን የሜዲትራኒያን ሀገር ሊባኖስን ያናወጠው የእስራኤልና የሄዝቦላ ጦርነት ከተጀመረ ወዲህ የአይነቱ ቀጥተኛ የዲፕሎማሲ ንግግር ሲካሄድ በ10 ዓመታት ውስጥ የመጀመሪያውም ነው። በአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢ አደራዳሪነት በተዘጋጀው በዚህ ታላቅ የሰላም መድረክ ላይ በአሜሪካ የእስራኤል አምባሳደር ያሂል ላይተርና በአሜሪካ የሊባኖስ አምባሳደር ናታዳ ሐማዳ ሞአድ ፊት ለፊት ተፋጠዋል። ሄዝቦላህ ይህንን ቀጥተኛ ድርድር አጥብቆ የሚቃወም ሲሆን በድርድሩ ላይ እንደማይወከልና የሚደርስበትንም ማንኛውንም ስምምነት እንደማይቀበል ቢያሳውቅም የዓለም ሀገራት ግን ይህንን ችላ ብለው ጉዟቸውን ቀጥለዋል። ወደ ጦር ሜዳው ስንመለስ ግን ነገሮች አሁንም በከፍተኛ ውጥረት ውስጥ ናቸው። ጦርነቱ ማንም በቀላሉ ሊወጣ ወደማይችሉ አዘቅት ውስጥ ገብቷል። የእስራኤል መገናኛ ብዙሃን ይህንን ግጭት ህመም የበዛበት አዲስ ምዕራፍ ሲሉም ሰይመውታል። ጄዲኤን የተሰኘው የእስራኤል ድረገጽ እንዳዘገበውም ከሆነ በደቡባዊ ሊባኖስ ቤንት ጂቤል በተባለችውና የሞት ቀጠና የሆነችው ከተማ ውስጥ በተደረገው እጅግ መራራ ውጊያ የሌተናል ኮሎኔል ማዕረግ ያለው ከፍተኛ የእስራኤል ጦር መኮንን በጠና ቆስሏል። የጉዳት ቀላል የሚባል አይደለም። ማርች 2 ላይ በሊባኖስ ጦርነት ከተጀመረ ወዲህ ይህ መኮንን ከሻለቃ 52 ውስጥ የቆሰለ ሶስተኛው ተከታታይ የእዝ ኃላፊ ነው። በኢራን በሚደገፈው ሄዝቦላህና በእስራኤል መከላከያ ኃይል መካከል በቤንት ጂቤል እየተካሄደ ያለው ጦርነት የጥይትና የደም ጎርፍ የሚያስተናግድ እውነተኛ የሲኦል አምሳል ሆኗል። በዚህ ሁሉ የሞትና የጥፋት ድባብ መሃል በዋሽንግተን ዲሲ የተጀመረው የሰላም ድርድር ያለምን ትኩረት ስቧል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በልበ ሙሉነትና በከፍተኛ የዲፕሎማሲ ጥበብ ድርድሩን ከፈቱት። አሜሪካ ጠንካራ ግንኙነት እንዲኖራት ከምትፈልጋቸውና አብረዋት ከሚሰሩ ሁለት ታላላቅ ሀገራት ጋር በዚህ ጠረጴዛ ዙሪያ በመቀመጣችን እጅግ ትልቅ ክብር ይሰማናል አሉ። በዚህ ታሪካዊ መድረክ አደራዳሪ በመሆኔ ደስታ ወደር የለውም ሲሉ አከሉ። ይህ ታሪካዊ ዕድል ነው። ከጀርባችን 10 ዓመትን ያስቆጠረ ውስብስብና ጨለማ ታሪክ እንዳለ እንረዳለን። አንዳንዶቻችሁ ስለ ተኩስ አቁም ብቻ ጥያቄዎችን እያነሳችሁ እንደሆነ አውቃለሁ። ነገር ግን እኛ እዚህ የተገኘነው የተኩስ አቁም ባለፈ እጅግ ግዙፍ ለሆነ ዓላማ ነው ሲሉም አከሉ። የሩቢዮ ድምፅ አዳራሹን ሞላው። ዓላማችን በዚህ ዓለማችን ክፍል ላለፉት 20ና 30 ዓመታት የዘለቀውን የሄዝቦላህን ተጽዕኖና የበላይነት ለዘለቂታው ማብቃት ነው። የጉዳት በእስራኤል ላይ ብቻ የደረሰ አይደለም አሉ። ትልቁን ዋጋ የከፈለው የሊባኖስ ህዝብ ነው ሲሉም አከሉ። የሊባኖስ ህዝብ የኢራንና የሽብር ጥቃት ሰለባ መሆኑን መዘንጋት የለብንም። ይህ ግፍ ማብቃት አለበት ሲሉ ሩቢዮ በጥብቅ ተናገሩ። አክለውም ይህ ሂደት መሆኑን አውቃለሁ። የዚህ ሁሉ ስብስብ ችግር በሚቀጥሉት 6 ሰዓታት ውስጥ አይፈታም። ነገር ግን አንድ ታላቅና ዘላቂነት ያለው መዋቅር ለመፍጠር የመጀመሪያውን እርምጃ መውሰድ እንችላለን ብለዋል። የሊባኖስ ህዝብ የሚገባውን ብሩህ ወደፊት ጊዜ እንዲያገኝ እንዲሁም የእስራኤል ህዝብ ከኢራን ተላላኪ ሽብርተኞች በሚተኮስ የሮኬት ጥቃት ፍርሃት ውስጥ መኖር እንዲያቆም ለማድረግ እዚህ ተሰብስበናል አሉ። ይህ የአንድ ቀን ክስተት አይደለም፣ ጊዜ ይወስዳል። ነገር ግን ይህን ጥረት እጅግ ዋጋ ያለውና አዲስ ታሪክ የምንገነባበት መሰረት ነው ያሉት። የሊባኖስ ህዝብ በሰላም ብቻ ሳይሆን በሚገባው ብልጽግናና ደህንነት ውስጥ እንዲኖር እንፈልጋለን በማለት ተስፋ የሞላበት ንግግራቸውን አጠናቀቁ። በአዳራሽ ውስጥ የተፈጠረው ጸጥታ የነገሩን ክብደት የሚያሳይም ነበር። ከሩቢዮ ንግግር በመቀጠል የእስራኤል አምባሳደር ያሂል ላይተር ማይክሮፎኑን ተረከቡ። ንግግራቸው እጅግ የሚያስገርምና የተለመደውን የጠላትነት ትርክት የሚሰብርም ነበር። ንግግራችን የጀመረው በሚኒስተር ሩቢዮ እጅግ አበረታች መግለጫ ነው። ክቡር የአሜሪካ አምባሳደር ሚሼል ኢሳና ክብርት የሊባኖስ አምባሳደር ናታዳ ካማዲ በተገኙበት የድርድር ጠረጴዛ ላይ መቀመጤ ለኔ ትልቅ ክብር ነው። ዛሬ አንድ ትልቅ ሚስጥር አግኝተናል። እኔና ሊባኖስ በአንድ እኩልታ ውስጥ በአንድ ወገን የቆምን መሆናችን ተገንዝበናልም አሉ። ከዚህ ድርድር ይዘን ልንወጣ የምንችለው እጅግ አዎንታዊ ነገር ይህ ነው። ሁለታችንም አንድ የጋራ ዓላማ አለን። እርሱም ሊባኖስን ሄዝቦላህ ከተባለውና በኢራን ከሚዘወረው ወራሪ ኃይል ነጻ ማውጣት ነው አሉ።
አምባሳደሩ ንግግራቸውን በስሜት ቀጠሉ። ሊባኖስ በእነሱ ወረራ ስር ወድቃለች፣ እኛ ደግሞ ድንበራችንን ጥሰው በሚገቡ አሸባሪዎችና በማያባራው የሮኬት ጥቃታቸው ስቃይ እያየን ነው አሉ። እዚህ ብዙ ነገሮችን ተነጋግረናል። ከሁሉ በላይ ግን ስለ ሩቁ ራዕይ መክረናል። በሁለቱ ሀገሮቻችን መካከል ግልጽ የሆነ ድንበር የሚሰመርበትና አንዱ የሌላውን ድንበር አቋርጦ የሚገባው በጦር መሳሪያ ሳይሆን የንግድ ስራ ለመስራት በሙሉ ልብስ ወይንም እረፍት ለማድረግ በመዋኛ ልብስ ብቻ የሚሆንበት ዘመንን አልመናል። ይህ ንግግር በጦርነት ለደከመው ቀጠና አዲስ የተስፋ ብርሃን የሚፈነጥቅ ነበር። ነገር ግን አንድ ነገር በግልጽ አስቀምጠናል አሉ። የዜጎቻችን ደህንነት ለድርድር የሚቀርብ ጉዳይ አይደለም። ይህን ደግሞ የጆሴፍ አውን መንግስት በሚገባ ተረድቶታል አሉ። ይህ የዛሬው ዕለት ለጤናማ አእምሮ ለኃላፊነትና ለሰላም የተመዘገበ ታላቅ ድል መሆኑን መናገር አለብኝ ሲሉም አከሉ። ይህ ታሪካዊና ውጥረት የተሞላበት መድረክ እየተካሄደ ያለው የዓለም ፖለቲካ በአዳዲስ ክስተቶች እየተናወጠ ባለበት ወቅት ነው። ዶናልድ ትራምፕ ከኢራን ጋር የነበረው ጦርነት በመጨረሻ አብቅቷል የሚል ደፋርና ያልተጠበቀ አዋጅ ባወጁበት በዚህ ወሳኝ ታሪክ ምዕራፍ ላይ የዓለም አይን ወደ መካከለኛው ምስራቅ አተኩሯል። ከኪሪያት ሽሞና ሰማይ ላይ ከሚዘንበው እሳት እስከ ቤንት ጅቤል ደም አፋሳሽ የጦር ሜዳ፣ ከዋሽንግተን ዲሲ የዲፕሎማሲ ጠረጴዛ እስከ ኢራን የኒኩሌር ፍርስራሽ ድረስ የዓለም ታሪክ በአዲስ መልክ እየተጻፈ ነው። እሳቱ ገና ሙሉ በሙሉም አልጠፋም። ነገር ግን በአድማስ ላይ የተሰፋና የአዲስ ዘመን መባቻ ብርሃን ፈንጥቋል። ይህ ጀብዱ የተሞላበት የታሪክ ጉዞ የሰው ልጅ ከጥፋት አፋፍ ተመልሶ ሰላም እንዴት እንደሚፈልግ የሚያሳይ ህያው ምስክር ሆኖም ይቀጥላል።